ይህ አዋዜ ልዩ ሰበር ነው። የአሜሪካ ማዕከላዊ እዝ የኢራን የሰርጥ ውስጥና አካባቢ 10 ኢላማዎችን አንፍሬ አደርኩ ብለዋል። የኢራን እስላማዊ ዘብ በበኩሉ እኔም ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ኢላማዎችን ስደበድብ ነጋ ብለዋል። ቴህራንና ዋሽንግተን ከመናናቃቸው የተነሳ ሲናቦጩና ሲናገሉ ያድራሉ። ይሄ ጨለማ ለበስ ቁርቋሶ ተፈርሟል የተባለውን ያልተስማምቶም ስምምነት ስሙኒ የማያወጣ ብጫቂ ወረቀት ያደርገዋል ተብሎ ይፈራል። ዶናልድ ትራምፕ ቢሉት በእጀ እንደማይል እልኸኛ ልጅ ያስቸገራቸውን እስላማዊ አብዮታዊቷን ኢራን ይሄ ነገር እንደገና ተመልሼ የጀመርኩትን እንድጨርስ አትገፋፊኝ ሲሉ እንዲያስጠነቅቁ አድርጓቸዋል። ትራምፕ ዛቻቸው ምንም እንዳልፈየደ ባለፈው የስዊዘርላንድ ስብሰባ ላይ ዋና ተደራዳሪ ሙሐመድ ባገር ቋሊባፍ እንደነገሯቸው ይታወሳል። ዛቻና ማስፈራራቶ የትም አላደረሰዎትም፣ ቢያደርሱት ኖረማ እዚህ ሰው አገር ተራራ ድረስ ለድርድር ባልመጡ ብለዋል። ትናንት ቅዳሜ ትራምፕ አሜሪካ ከ40 ቀን ቀጥቀጣ በኋላ ትታው ወደ ወጣችው ጦርነት እንድትመለስ ከተገደደች እስላማዊቷ ሪፐብሊክ ኢራን ሕልውናዋ ያከትማል፣ አተርፍም ብለዋል። ትራምፕ እንዳስገነዘቡት ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ ጥቃት በመፈጸም ተኩስ አቁሙን ደጋግማ እየጣሰች ነው። ትራምፕ ይህን መግለጫ የሰጡት ጦራቸው አርብ ሌሊት ለቅዳሜ አጥቢያ በርካታ የኢራን ኢላማዎችን ሲነረት ካደረ በኋላ እንደነበር የሚታወስ ነው። ኢራን የተኩስ አቁሙን በመጣሷ የአሜሪካ የጦር አውሮፕላኖች የኢራንን የሚሳኤልና የሰው አልቦች ማከማቻ ስፍራዎችና የዳርቻ ራዳር ጣቢያዎችን አነቡጨዋል ሲሉ ፕሬዚደንት ትራምፕ ማወጃቸው አይዘነጋም። ይህ አልበቃቸውም። ሲቀጥሉም ምናልባት ምክንያታዊ መሆናችን የሚያበቃበት ነጥብ ላይ ልንደርስ እንችልና በጣም በተሳካ ሁኔታ ጀምረነው የነበረው ሥራችንን በወታደራዊ መንገድ እንድናጠናቅቀው እንገደድ ይሆናል። ያ ከሆነ ደግሞ እስላማዊት ሪፐብሊክ ኢራን በሕያዋን መካከል አትቆጠርም ሲሉ አስጠንቅቀዋል። አሜሪካ ዛሬ ሌሊቱን ደግሞ ቀነደሽኩ ብላ ያቀረበቻቸውን 10 ኢላማዎች ስትዘረዝር የቅኝት መሠረተ ልማት፣ የተግባቦት ስሪቶች ኮሚኒኬሽን ሲስተምስ፣ የአየር መከላከያ ጣቢያዎች፣ የሰው አልባ ማከማቻ ጣቢያዎች፣ ፈንጂ የማንጠፍ አቅሞችን ብላለች። ኢራን ታዲያ ምን ተረፋት የሚያሰኝ ቅጥቀጣ ነው። አሜሪካ እንደምትለው የአየርና የባሕር ኃይሎቿ ጥያራዎች ክንፍ ለክንፍ ገጥመው ሲያነቡጡና ሲያደባዩት ያደሩት ወታደራዊ እሴቶች በሆርሙዝ ሰርጥ ውስጥና አካባቢ የኢራን ይዞታዎች ወይም ግዛቶች ላይ የሚገኙ ናቸው። በተለይ ከድብደባ አርፈው አያውቁም። ከሽም ዋናው የሰርጡ መተላለፊያ የጦር ዝግጁነት ደሴቷ ነች ለኢራን። ከመሬት በታች የሚሳኤል ከተማዎች ያነጸችባት ስትራቴጂክ ከግዛቷ ነች። ዱላ ያልተለያት በዚህ ምክንያት ነው። ደቡባዊ ኢራን ውስጥ ትገኛለች። ከዚህ የአሜሪካ ጥለዛና ወገራ በኋላ እስላማዊ ዘቡም አሜሪካንን ተኩስ በመጣስ ወንጅሎ ወደ መከረኞቹ እጅ ማሳረፊያ ሁለቱ ሰላጤዎች ኩዌትና ባህሬን ላይ በሚሳኤል አፍንጫ ላይ የታሰሩና የሰው አልባ ሆር ላይ የተለጠፉ የእሳት አሎሎዎች ሲወረውር አድሯል። ዘቡ እንዳስገነዘበው ባላቋረጠ ሁኔታ እየተቀነደሹ የሚገኙት በእነዚህ አገራት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎች ናቸው። በእርግጥም በቅርብ የወጡ የሳተላይት ምስሎች እንዳሳዩት የአሜሪካ 5ኛው የባሕር ኃይል ክፍለ ጦር ዋና ማዘዣ ባህሬን ውስጥ እዝና ተቋሙ በሚሳኤል እርሳሶች ጠቅርሾም ከሰል መሸጫ መደብር መስሎ ይታያል። አሜሪካ የጦር ሰፈር አለኝ ባትል ይሻላል የሚያስብል ነው። ተኩስ አቁሙን መጣስ በኢስላማባድ ያልተግባብቶም ስምምነት የመጀመሪያው ሐረግ ላይ ከተገለጸው በተቃራኒ ነው። ይህም በመጨረሻ ሁሉንም ዲፕሎማሲያዊ ጥረቶች አፈርደቼ ሊያስበላቸው ይችላል ሲል አስጠንቅቋል። በኢራን ፕሬስ ቲቪ በኩል ባወጣው መግለጫ የኩዌት ጦር በበኩሉ ሌቱን ሙሉ የጠላትን ሚሳኤልና ሰው አልቦችን መከላከል ስል ጣቴን ከመላጭ ላይ ሳላነሳ ነጋ ብሏል። ስማቸውን ያልገለጹ የአሜሪካ ባለሥልጣን ለሮይተርስ ሲነግሩት የኢራን የሚሳኤል ሩምታና የሰው አልባ ወጀብ
የገደለው ወይም ያቆሰለው አሜሪካዊ የለም፣ በአሜሪካ ተቋሞች ላይም እዚህ ግባ የሚባል ጉዳት አልደረሰም ብለዋል። እስላማዊ ዘቡ በበኩሉ የጥቃቱን ኢላማዎች ሲናገር ግን የተለየ ነገር ነው። ሲያስጠነቅቅም ከዚህ በኋላ አሜሪካ ወደ ጥቃት ብትመጣ ምላሻችን ደምሳሽ ይሆናል ብሏል። ዘቡ ስማቸውን የሸሸጉት የአሜሪካ ባለሥልጣን እግዚአብሔር ይመስገን በሰውም በንብረትም ቸራድረናል ማለታቸውን በእጅጉ የሚቃረን ማብራሪያ አውጥቷል። በሀገረ ኩዌት 8 ቁልፍ የአሜሪካ ወታደራዊ ጣቢያዎች ነፍረዋል ብለዋል። እነዚህ ጣቢያዎች ደግሞ የሚገኙት በአል አልሳሌም ጦር ሰፈር ውስጥ ነበረ ብሏል። በባህሬንም በፖርት ሳልማን የሚገኘው የ5ኛው የባህር ኃይል ጦር ሰፈር እንዲሁ ሲደበደብ አድሯል ብሏል። አሜሪካ በተከታታይ 2 ሌሊት እየተዋጋች ለማደር የተገደደችው በተከታታይ በተመቱ 2 ዕቃ ጫኝና የነዳጅ ጫኝ መርከቦች የተነሳ ነው። ኤቨርላቭሊ የተሰኘችዋ ግዙፍ ዕቃ ጫኝ መርከብ የመጀመሪያዋ ሰለባ ስትሆን፣ ሁለተኛዋ ደግሞ የፓናማ ሰንደቅ የምታውለበልብ ኩኪ የተሰኘች ነዳጅ ጫኝ ናት። እጅግ ግዙፍ ነዳጅ ጫኝ መርከብ ናት። ወደ 2 ሚሊዮን በርሜል ድፍድፍ ነዳጅ ጭና ነበረ ሲተኮስባት። ኢራኖች መርከቦቹን የሚመቷቸው ወይም ለመምታት የሚተኩሱባቸው ከእኛ ጋር በኢሜይልስ መልእክት እየተለዋወጣችሁ በመደብነው ጣብቅ በኩል ማለፍ ሲገባችሁ አላደረጋችሁትም በሚል ነው። ዳንኤል እንግዲህ ምንድነው የመግባቢያ ስምምነት ወይም በተሻለ አገላለጽ ያልተግባብቶም ስምምነቱ ከተፈረመ እነሆ ዛሬ ባልሳሳት 12ኛ ቀኑ ነው። ዛሬ እሁድ። በዚህ በ12 ቀን ውስጥ አንድ ጊዜ ስዊዘርላንድ ሄደው የኳታር የተራራ ላይ መዝናኛ ቤት ውስጥ ከመነጋገራቸው በስተቀረ ሁለተኛው በቅር ላይ ነው ያለው። እንደሚታወሰው እጄን አታስቱኝ ባሉት መሰረት ዶናልድ ትራምፕ 90 ደቂቃ ሲቀረኝ በፓኪስታን በኩል ኢራን እግዚኦታ አሰምታ 15 ቀን ይሰጠኝ ሁሉን ነገር በሰላም ጨርሳለሁ የጠየቁትን ውል አስጨብጦታለሁ አለችኝ እና የመጀመሪያው እርምጃም ከነገ ጀምሮ ከዚች ቅጽበት ጀምሮ የሆርሙዝ ሰርጥ ወለል ብሎ ይከፈታል፣ ጦርነቱም በሁሉም ግንባሮች ይቆማል እስከ ሊባኖስ ድረስ በማለት መግለጫ ከሰጡ ወዲህ እስካሁን ድረስ ጦርነት አትለው ሰላም አትለው በየመካከሉ በቁርቋሶ በከበባ እየተቋረጠ የሚቀጥል አስገራሚ ሁኔታ ውስጥ ያለ ነው ዳንኤል። አሁን ደግሞ ከዛ አስቸጋሪ ጉዞ በኋላ የተግባብቶም ስምምነት ተፈረመ ተብሎ በዋነኛነት በራሳቸው በሰላጤው ሀገሮች ርብርብ እነ ቱርክና ኳታር አሳላጭነት ሊበጠስ ሲል እየቀጠሉ ሊፈርስ ሲል ማስቲሽ እየቀቡ ለዚህ ያደረሱት ስምምነቱን ለፊርማ ያበቁ ናቸው። ይሁንና እነዚህ ሁለት ሀገሮች የመግባቢያ ስምምነት ነው ወይስ ያልተግባብቶም ስምምነት ነው የፈረሙት? እግዚአብሔር ይወቀው ዳንኤል። አንድም ቦታ ላይ አንድ አይነት ነገር አይናገሩም። ከኔዘርላንዱ ድርድር በኋላም በኔዘርላንዱ ድርድር ደረስንበት ብለው በየግላቸው ያወጡት መግለጫ አይገናኝም እና ይኸው በመካከሉ ጭራሽ የመግባቢያ ስምምነት ያልተፈራረሙ ይመስል ቅድም የዘረዘርኩልህ የአሜሪካ ድብደባዎች አሉ። የኩዌትና ባህሬን እየተቀበሉ ያሉት መከራ አለ። ስለዚህ አንድ የሆነ ፓተርን እያየን ነው። የባለፈውም ከዛ የስልጣኔ ዛሬ ምሽት ይጠፋል የዶናልድ ትራምፕ ዛቻን ተከትሎ አንድ ጊዜ ብቻ በ15 ቀን በተባለ የተኩስ አቁም ስምምነት መስኮት ለመጠቀም አንድ ጊዜ ብቻ ተያይዘው ኢስላማባድ መገናኘታቸው ይታወሳል። ከዛ በኋላ ለሁለተኛ ጊዜ ሳይገናኙ አሜሪካና ኢራን በፊት ለፊት እዚህ እስከ አልተግባብቶም ስምምነቱ ተደረሰ። አልተግባብቶም ስምምነቱም ያሁላችንም እንደተከታተል ነው በፓሪስ የራት ጠረጴዛና በህቡ
የኢራን ቤተ መንግስት ታይቶ ስለማያውቅ ነው ዳንኤል። ምንጣፍ ላይ ከተፈረመ በኋላ ተያይዘው ኔዘርላንድ የኳታር የተራራ መዝናኛ ላይ ሄደዋል። ከዛ በኋላ ይኸውልህ ዛሬ 12ኛ ቀን ያለ በ60 ቀን ውስጥ የኒኩሌሩን የተጋትሮ ተራዳ የኢራን ሺያዊ ግንባር የሊባኖስ የግዛት አንድነት እነዚህ ሁሉ ነገሮች ሊፈቱ የተቀመጠ ቀን ነው 60 12ቱ ቀን በዚህ መንገድ አልቋል። አሁን ሂሳብ ላይ ብዙም አይደለውም 48 ቀን ብቻ እንደቀራቸው ነው የምነግርህ። 48ኛው ቀን ላይ ሆነን ደግሞ የምናወራው ትናንትና ሲቆራቆሱ ባደሩት ነገር ላይ ነው ዳንኤል። ዓለም አሁን ከምንሰማው ዜና አንጻር ስምምነቱ ምን አይነት ሁኔታ ላይ ነው ያለው ማለት ነው የሚቻለው? ምንም አይነት ሁኔታ ላይ አይገኝም ዳንኤል። ምንድነው ትልቁ ነገር? ዶናልድ ትራምፕም አሁን ምንድን ያሉት መራራ ቀልድ ነው ልል እችላለሁ። የዓለም የታጎለበት የዙሪያ ገባ ሀገሮች መስዋዕትነት የሚከፍሉበት መራራ ቀልድ ነው ማለት ትችላለህ። ይሄ ያልተግባብቶም ስምምነቱ ምንም ያቆመው ነገር የለም። እንደምታየው ተኩስ ላይ ነው የሚገኙት። ተወያየን ብለውም ከውይይት ቦታ ሲወጡ የሚናገሩት ነገር በአንድ ቋንቋ ነው ወይ የተግባቡት ወይስ ትክክለኛ አስተርጓሚዎች ነበሩ ወይ ብለህ ጥያቄ ውስጥ እንድታነሳ ነው። በእውነት ኢስላማባድ በታሪኳ ለመጀመሪያ ጊዜ የሰላም አደራዳሪ ሆና ራሷን የከሰተችበት ይሄ ሁኔታ በእውነት ወደፊት ፓኪስታን ራሷ ሌላ የማደራደር እድል ታገኛለች ብሎ ለማሰብ ሁሉ አስቸጋሪ ነው፣ ራስ የሚያዞር ነው። እና የተግባብቶም ስምምነቱ በአሁኑ ሰዓት ሲምፕሊ እነዚህ ሁለት ሀገሮች ወደ ጦርነትን መመለስ ይፈራሉ። ወደ ፍጻሜ ሊያመጣ ወደሚችል ጦርነት ለመመለስ ይፈራሉ። ያለ ምንም በግልጽ የሚታይ ነው። እና ይሄ ተደባድበው ያልተዋጣላቸው ጎረምሶች ባህሪ ነው በሁለቱ ላይ የሚታየው። እና ከፍተኛ መናናቅና አለመከባበር አለ። እና ይህን ሁኔታ የመግባቢያ ስምምነቱም ላይ ሊያደርሳቸው የሚገባ ሁኔታ አልነበረም። የፈቱት አንዱ ሌላውን ሊያደምጠው ሊያፍረው የቻለበት ምንም ነገር የለም። ስለዚህ እያየን ያየነው የዚህን በእውነቱን ለመናገር በቱርክና በኳታር ለሳኝነት የተንቦጃቦጀ ስምምነት አጉልነት ነው እያየን ያየነው ዳንኤል። ዓለም በሁለቱ ሀገራት መካከል ያለው መቆራቆስ ቶሎ ሊቋጭና ወደ ድርድሩ ሊመለሱ እንደሚችሉ ምን ያህል እርግጠኛ መሆን ይቻላል? ምንም እርግጠኛ መሆን አይቻልም። ይሄ እኔ ምለው አይደለም እኮ በተጨባጭ በይፋ የሚታይ ነው ዳንኤል። ትልቅ እኮ ትራጀዲ ነው። ለምሳሌ ለማሳየት አሁን እኮ ውጊያ እያደረጉ ነው። አሁን እኮ መጀመሪያ ኢራን ይሄን ቅድም ስሙን የጠቀስኩልህን የቃጫኝ መርከብ በሰው አልባ 4 ሰው አልባ ተኩሳበት 3ቱን አከሸፍንና አንዱ ሰው አልባ መታው ነዳጅ ጫኝ መርከቡን። ጉዳት ቢደርስበትም ጉዞውን ቀጠለ ብለው መግለጫ ሰጡ ዶናልድ ትራምፕ። በትክክል የሆነ ነው፣ ተመቷል። ከዛ ለዚህ አጠፌታ ተኩስ የመግባቢያ ስምምነቱን ከተፈራረሙ በኋላ የተፈጸመ የመጀመሪያው ጥቃት ነው። ስለዚህ ተኩስ አቁሙን ጥሰሻል በሚል ኢራን ላይ ድብደባ ተካሄደ ማለት ነው። ኢራን ደግሞ ያ ድብደባ እኔ ላይ ተካሄደ ብላ አጸፌታ እነዚህ የፈረደባቸው ኩዌትና ባህሬን ላይ ድብደባ አደረገች። እንደገና አሁንም ደግሞ ኢራን ይሄንን ደግሞ የፓናማ ሰንደቅ ዓላማ የሚያውለበልብ የጦር መርከብ ላይ ተኮሰች ነው። አሁን ደግሞ ለምን ተኮሰች? በእኔ ጣብቅ በኩል ነው ማለፍ ያለባችሁ፣ ከኔ ጋር ግንኙነት አድርጋችሁ ነው የምትለው። ምን ማለት ነው? ኢራን ይሄ የኔ ጣብቅ የምትለው ለምሳሌ ብዙ ሰፊ 33 እንደዚህ ኪሎ ሜትር ነው የዚህ ሆርሙዝ ሰርጥ መካከል ላይ ያለው ስፋት እንጂ ደቡብና ሰሜናዊ ጫፉ ከዛ ይጠባል።
ደቡባዊ ጫፉ ስለዚህ አሁን ይሄ መሀል ደግሞ አለ። ኢራን መርከቦች እንዲያልፉላት በትክክል ገብቶን ከሆነ የኢራን የውሃ ግዛት ሆርሙዝ ሰርጥ ውስጥ 10 ኪሎ ሜትር ይገባል። ስለዚህ አሁን እሷ ባሰመረችው በዚህ በኩል እለፉ ብላ ባሰመረችው በእሷ ህግ ከእሷ ጋር በኢሜይል ግንኙነት አድርገው ምን የሚባል የማመርከብ እንደሆነ የሚጠየቁት ጥያቄዎች ምላሽ እየሰጡ በእሷ እውቅና ስር እንዲያልፉ ነው የምትፈልገው። በዚህ መንገድ ማንኛውም መርከብ መተላለፍ ይችላል። በአልተግባብቶም ስምምነቱ ውስጥ ከጦርነቱ በፊት የነበረው የትራፊክ እንቅስቃሴ መመለስ አለበት የሚለውን በዚህ በኩል ነው ላሟላ የምችለው። እዚህ እኔ ባልኩት በዚህ እለፉ በምለው ሲሄዱ እኔ በዚህ እለፉ ካልኩት ውጭ ግን በመሃል ሰንጥቆ የሚያልፍ ወይም ካለኔ እውቅና ከኔ ጋር ሳይነጋገር የሚያልፍን ግን እመታለሁ ነው የምትለው ኢራን። በሌላ አነጋገር ምን እያለች ነው? ሆርሙዝ ሰርጥ የኢራን ሰርጥ ነው፣ በዓለም አቀፍ ሕግ የምታስተዳድረው የኢራን ሰርጥ መሆኑን የማረጋገጥ ነው። ዶናልድ ትራምፕ ደግሞ የመግባቢያ ስምምነቱ ላይ ሆርሙዝ ሰርጥ ዓለም አቀፍ መተላለፊያ ነው ብለው እንዲጻፍ አላደረጉም። ይሄንን ላድርግ ቢሉ የሚፈረም ስምምነት አይኖርም። ስለዚህ አሁን ምን ብላ ነው አሜሪካ የተፈራረመችው? ከጦርነት በፊት የነበረው ትራፊክ ከ100 እስከ 120 የሚሆን የመርከብ ምልልስ እንዲመለስ ወደዛ ደረጃ እንድንገባ የሚል ነው። በተዘዋዋሪ በሌላ ቋንቋ ይሄ ሊመጣ የሚችለው ሆርሙዝ ሰርጥ በሙሉ አቅሙ እንደ በፊቱ በነፃነት የሚተላለፉበት ሲሆን ነው ለማለት ነው። ኢራን ደግሞ ያንን ቮሊዩም እመልሳለሁ በ30 ቀናት ጊዜ ውስጥ ፈንጆቹን እያስወገድኩ ከ30 ቀን በኋላ እዚህ ደረጃ ላይ እደርሳለሁ። ነገር ግን የሆርሙዝ ትልልፍ ተቀይሯል። አሁን ዴዚግኔት አድርግ ያለው መተላለፊያ ቦታዎችን ያንም መስመር ተከትለው ነው የሚሄዱት። ከእስላማዊ ዘቡ ጋር በኢሜይል አማካኝነት የሚጠይቁት ጥያቄ የሞሉ ኢንሹራንስንም ሁሉንም ነገር ጨምሮ በዛ በኩል ነው። ይሄን ላላደረገ ግን ውርድ ከራሴ የሚል ነው አቋሟ። አይታል። ስለዚህ የመግባቢያ ስምምነቱ ራሱ ሊፈርስ ሲል እየተለሰነ የመጣ ነው እንጂ በትክክል ሁለቱም ይሄ ነው መንገድ ብለው ተማምነው በሚገባ ድርድር ተደርጎበት የተጻፈ አይደለም። ይሄ ነው ችግራቸው። ሌላ ማሳያ ልስጥ። ለምሳሌ በጣም ትልቅ ክራይሲስ የሆነው ልንገርም። የመጀመሪያ አንቀጹ ምን ይላል? በሁሉም ግንባሮች ጦርነቱ ቆሟል ይላል። ኢራን ይህንን ኦልሬዲ ድል አድርጋ ተናግራለች። የመግባቢያ ስምምነቱን የተጋትሮ ተራዳ የሚባለውን ኃይሌን በተመለከተ የሚሳኤል አቅሜን በተመለከተ አንዳች ነገር መግባቢያ ስምምነት ውስጥ እንዳይገባ አድርጌያለሁ። መግባቢያ ስምምነቱ በ60 ቀን ውስጥ ስለሚደረጉት ዝርዝር ድርድሮች ይዘት የሚያስቀምጥ ነው። ገብቷል። የነዛን ጥቅል ይዘቶች በመግባቢያ ስምምነቱ ላይ ኒውክሌር ተብሎ ተጠቅሷል። የኒውክሌር ጉዳይ እና ይሄ የበለጸገ ዩራኒየም ጉዳይ። የበለጸገው ዩራኒየምም ራሱ ኢራን ትበርዘዋለች፣ ትከልሰዋለች፣ በዚህ መንገድ ይጠፋል ነው የሚለው። ከከለሰች በኋላ ደረጃውን ካወረደች በኋላ በእሱ እጅ ነው የሚቆየው። ይህንን እውቅና ይሰጣል። የኢራን የሚሳኤል ጉዳይና የኢራን ሺያዊ ተራዳ ጉዳይ አልተነሳም ብላ ኢራን ኦልሬዲ በድል አድራጊነት ይህንን ገልጻለች። አሁን ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ምንድን ነው ያሉት? ኖ ጦርነቱ በሁሉም ግንባር ይቆማል ማለት ሄዝቦላ ሚሳኤልና ሰው አልባ በኢራቅ የሚገኙ ደጋፊ ኢራን ሚሊሻዎች ሚሳኤልና ሰው አልባ እየተኮሱ ይቀጥላል ማለት አይደለም። ስለዚህ በጥንቃቄ ላነበበው ሰው እነዚህ እንደ ሚሊሻ ቡድን ይከስማሉ፣ ህልውናቸው የሚያስጠብቅ ገንዘብም
ጦር መሳሪያ የማያገኙም፣ ዓላማም እንዲኖራቸው አይደረግም። አለበለዚያ ጦርነቱ ሊቆም አይችልም። ይሄ ማለት ነው። ስለዚህ አሜሪካ በዚህ ስምምነት ውስጥ የኢራንን የተጋትሮ ተራዳ ጉዳይማ በግልጽ ተቀምጧል። በጥንቃቄ ማንበብ ነው አሉ። እንዴት አድርገ ነው እነዚህ ሁለት ቡድኖች የምታስታርቃቸው? እና አሁን የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ምንድን ነው ያለው? አሜሪካ ስምምነቱን ሪኢንተርፕሬት ማድረግ ጀምራለች። ማለት ከተቀመጠው ይፋ ትርጉም ውጭ ሌላ ትርጉም በመስጠት ላይ ትገኛለች በማለት እንደማይቀበለው ገልጿል። አሁን በሊባኖስ ያለው ምንድን ነው? ሊባኖስና እስራኤል ስምምነት አድርገዋል። አሁን በአሜሪካ ውስጥ ድርድር ሲያደርጉ ነበረ። የሊባኖስ ጦር እስራኤል የምትለቃቸውን መሬቶች ከስር ከስር እየተቆጣጠረ በሂደት እስራኤል ጠቅላላ ከሊባኖስ ግዛት ከደህንነት ቀጠናዋ ጭምር ወጥታ ወደ ራሷ ድንበር ዓለም አቀፍ ድንበር ትመለሳለች። የሊባኖስ ዓለም አቀፍ ድንበርን ደግሞ የሊባኖስ ጦር ይቆጣጠረዋል። ይሄ በምን ስምምነት ነው? የሊባኖስ ጦር ይሄን እያደረገ የሀገሪቱን እንደ ሊባኖስ ሰራዊትነቱ የሀገሪቱን ዳር ድንበር እየተቆጣጠረ ሄዝቦላ የሚባለው ሚሊሻ ደግሞ ትጥቁን ፈቶ ይበተናል ይላል። አሁን የሄዝቦላው መሪ ናይም ቋሲም ይባላሉ። የድሮ የኬሚስትሪ መምህር የነበሩ ናቸው። እሳቸው ምንድን ያሉት? ይሄ ውርደት ነው። ይሄ የእስራኤልን በሊባኖስ ግዛት እስካሁን መገኘት ህጋዊ የሚያደርግ ነው። ህገ መንግስቱንም የሚጻረር ነው። ስለዚህ የእርስ በርስ ጦርነት ሊያመጣ ይችላል እንጂ አይደረግም፣ አንቀበለውም፣ ስነል ኤንድ ቮይድ ብለው አውጀዋል። ሄዝቦላ አንቀበልም ብለዋል። ሄዝቦላን የምገዛው በዚህ አሜሪካና ማነው እስራኤልና ሊባኖስ በዋይት ሃውስ በደረሱት ድርድር ውጤት ሳይሆን እኔ የምገዛው ኢራን ከአሜሪካ ጋር በገባችው አልተግባብቶም ስምምነት መሰረት የተቀመጠው ነው ይላል። ዳንኤል እዚህ ላይ አሁን ምን ማለት መሰለም፣ የሊባኖስ መንግስት ሃሌሉያ ብሏል። እንደ መንግስት ትክክለኛ እንደ መንግስት እኛ ሊባኖሳውያን በሊባኖስ መንግስትነት ስንደራደር እንደዚህ ያለ ውጤት ይመጣል፣ ግዛታችንን ዳር ድንበራችንን ማስከበር የምንችልበት ብሎ በደስታ የተቀበለውን ስምምነት ሄዝቦላ እንዳልኩ እጅ መስጠት ነው ብሎ አልቀበልም ብሏል። አሁን ሄዝቦላ በአልተግባብቶም ስምምነቱ ነው የሚገዛው ሲል አንቀጽ 1 ላይ ጦርነቱ በሁሉም ግንባሮች ይቆማል ይላል። የሊባኖስ የግዛት አንድነት እና ሉዓላዊነት ይከበራል ይላል። አሁን ይሄንን ሄዝቦላና ኢራን የተረዱት የሄዝቦላን ህልውና በተመለከተ ጥያቄ ውስጥ አይገባም። ይሄ ነው ያላቸው መረዳት። ስለዚህ ሄዝቦላ ምን አለ? ሊባኖስን ነፃ የሚያወጣ ስምምነትም ቢሆን የእሱን ህልውና በማይነካ መልኩ የሊባኖስ አርሚ ላይ ሌላ አርሚ ሆኖ የሚቀጥልበትን መንገድ የሚያረጋግጥለት ነው ያልተግባብቶም ስምምነቱ። ስለዚህ እኔ በዛ ነው የምገዛው እንጂ አሁን ሊባኖስ እንደ መንግስት እንደ ሀገር ከእስራኤል ጋር በአሜሪካ በደረሰችው አይደለም ብለዋል። ይሄ ነው አጠቃላይ ያለው ሁኔታ። ዋና የመግባቢያ ሰነዱ ላይ የተጻፈው ላይ ነገሮች በግልጽ ቋንቋ በማያሻማ ሁኔታ በረጋና በሰከነ በመከባበር መንፈስ የተጻፉ ናቸው ለማለት ያስቸግራል እና የይድረስ ናቸው። ይህን በተመለከተ ተንታኞች የሚሉት ምንድን ነው? የሰላጡ ሀገሮች ይህ ጦርነት በዚህም ሆነ በዚያ ምክንያት ቶሎ ብሎ በማንኛውም ውሽልሽል ስምምነት እንዲቆምላቸው ፈልገዋል። ቅወራውን አልቻሉትም። ለምሳሌ በጣም የሚገርም በፊት ኢራን ለምሳሌ ትናንት የተደበደበችው ድብደባ ከባድ ነው። 10 ኢላማዎች የተመቱት የራዳር ጣቢያዎቿ፣ የኮሚኒኬሽን አውታሮቿ፣ የሚሳኤልና የሰው አልባ ክምችቶች በጣም ከባድ ድብደባ ነው የደረሰባት። እንዴት አጸፌታዋ በኩዌትና በባህሬን ላይ ብቻ ነው። የሆነ የማይታወቅ ከመጋረጃ በስተጀርባ የሚመስል
ስምምነት ከኳታር ከተባበሩት አረብ ኤሚሬትስና ከሳውዲ አረቢያ ጋር የደረሰች ነው የሚመስለው። ባለፉት 5-6 ሳምንታት ውስጥ ወደ እነዚህ ሀገሮች ተኩሳታል። የምተኩስባቸው ሀገሮች ኩዌትና ባህሬን ብቻ ሆነዋል። ስለዚህ በጣም ውስጡ የተወሳሰበ ብዙ አይነት ፍላጎቶች የሚንፈቀፈቁበት ስምምነት ነው እና ይሄን ስምምነት ወንዝ ያሻግራል ብሎ ማለት ማንማቸው ራሳቸው ፕሬዚደንት ዶናልድ ትራምፕ በዚህ ሁኔታ ከሄድን ምክንያታዊ መሆን የማንችልበት አንድ ነጥብ ላይ ልንደርስ እንችላለን። ያም ነጥብ በተሳካ ሁኔታ የጀመረ ነው የነበረውን ወታደራዊ ፍልሚያ በመቀጠል በወታደራዊ መንገድ ለፍጻሜ የምናደርስበት ይሆናል። እዛ ጋር ለመግባት ከተገደድኩኝ ደግሞ ኢራን በሕያዋን መካከል አትቆጠርም የሚል ነው ያለው። ዳንኤል ዓለም በሁለቱ ሀገራት መካከል በተነሳው ተኩስ ምክንያት የዓለም የነዳጅ ዋጋ ምን አይነት ሁኔታ ላይ እንደሚገኝ ብትነግረን። ለጊዜው ደህና ነው ዳኒ፣ ለጊዜው ደህና ነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳኒ።